ሰው ሲጠፋ ቆይ ሚስት ስትኮበልል ወንድ ነው የሚፈልገው አንተ በዛ ተጠፋለህ እንዳልኩት እንደ ፈለኩ እንዳልሽ እንግዲህ ምን ላድርግ አለኝ እውነትህን ነው ግን ልጅህ አድጋለህ አለኝ ማሻአላህ አልኩት የምን ልጅ አለ ወልደህ አከሌ ቤት ያስቀመካል ልጅህ አድጋለህ ተቀምጣሁላ ትጫወታለህ አልኩት ስራ ቦታዬና ቤቱ ቅርብ ስለሆነ ሄጄ ነው የመሰለው እሱ እዛ ሄጄ አየሁ ነው የመሰለው ፎቶ አመጣልኝ ሊክር ሲነሳ የልጅቱን የሚስቱን ድምጽ አሰማሁት ቀድቻለሁ እኔ እሷ ስታወራ በአንደኛ ስልክ ስታወራ በአንደኛ ስልክ ቀድቻለሁ ስሟ አከሌ ይባላል አገሯ እንዲህ ቦታ ነው የተጋባችሁ በእንዲህ አይነት ነው የተጋባችሁበት ሰዓትን በዛ ሰዓት ነው እና ልትክደይ ነው ወይ ይሄ ሙሸት ነው ወይ አልኩት ከዛ ሲል በቃ ማታ ደውልልሻለሁ ምናምን ብሎ ዘጋብኝ ዘግቶ ወጣ ተውኩት ማታ ደወለልኝ አሁን እንግዲህ እኔ መውለድ አልችልም አንተ ወልደሃል ከሌላ እሷ ወልዳለሃለኝ እኔ እንተወኝና ከሷ ጋር ህይወትን ቀጥል እኔን ልቀቀኝ አልኩት በስነ ስርዓት ቤተሰብም ሳይሰማ ሌላ ጭቅጭቅ ውስጥ ሳንገባ መላቀቅ ቻል ልቀቀኝ ከዛ ስለው እኔ እሷ ጋር ኑሮ የለኝም በአንድ ቀን ጃዛ ነው ያረገዘችው ምናምን በዛ ወጣ በዛ ወረደ እና እኔ እሷ ነው እንጂ የምለቀው አንቺን አይደለም ማለት እኔ የሰማሁኝ በስልኬ በኒው ስልክ ደውይላትና አንጫት አለኝ ደውዬ አመጣሁትና አገናኘኋቸው ከዛ ፈትችሻለሁ አላት ቤተሰቦችም ትነግራቸው በቃ የአንድ ቀን ስተት ነው እና ለኑሮ ሲል አንቺ ፊት ባንቺ ጀዋል ከፈታት አርፈሽ ተቀመጪ ባይፈታትም እኮ ሸሪዓው ይፈቅዳለታል حرام አልሰራም ይሄ ሰው አልማገጠብሽምና አርፈሽ ተቀመጪ ምናምን ብለው ተቆጡኝ አሁን በቃ እኔም ተውኩኝና ሲኖር እየኖርኩኝ እያለው በቃ ጸባው ተሆኛል ከዛ ወደዚህ ጸባው በቃ ዛሬ ደህና ያወራኝ እንደው ነገ ይቀየራል ስጃራ አጥይሳል ቲምቦ ይጎርሳል ጫት ይቅማል በቃ ይቀይር በቃ ጸባው ይቀያየራል አሌክስ ያለው በስደት ነው ነግቢ አይለኝም ወንድ ልጅ እኮ ነግቢና ኑራችንን እንምራ ይላል አይልም ነግቢ አይለኝም ናስለው እሺ አይልም እና መጨራረሻ ላይ ነው ያግብቼ እኮ ኖራለ መውለድ ሰዓት ሄደብኝ ምናምን ይላል አንተ እኮ ወንድነ በምርኩዝ ሄደማስ መውለድ ትችላለህ የኔ እድሜሳ የሚቃጠለው ወይ ነግቢ አትልም ወይ አትመጣ ምን ልሁንሽ እኔ ወይ ለቀቀኝና እኔም خلاص የራሴን ህይወት ደግሞ አንተ ማግብታ መኖር ትችላለህ አግባ ስል በቃ አላ አይደለም ጩትልብኛ ስልክ ይዘጋብኛል ብሎክ ያረጋኛል ስፈልግ ይከፍታል ይደውላል ደሞኔ ከሸበካ ላይ ሲወጣ ኢጃዛ ሄዳ ነው ብሎ ያብዳል ሌላ ሐረካት ውስጥ ገብታለች ወንድ ጋር እንዲያለ ነው የለኛ እኔ hatta ቤት ኪራይ እንኳን የለኝም አመት ከስንት ወሬ ነው በቃ ኢጃዛ እንኳን ከወረድኩ ማኔ ራሱ ያጎቱ ልጅ ጋር ነው ሄድኩት ቢክራ የለኝም ቢታመም ወርቅበት የለኝም አሁን ላይ አሌክስ በቃ ሰራለው ባዶ ነው እሱን ረዳለሁኝ ምን ላለውኝ አሁን መጠራራሻውን በቃ ሲደውልለት ማታ ስልክ ውስጥ ነበር የሚያድረው አዳሩን አሁን በቃ ተቀያየረ ጸባው ማታ አሁን ቤተሰብ ሲነግረኝ ደግሞ የሆኑ ሴቶች ይገባሉ ይወጣሉ ባለቻቸው ሳዑዲ ነው ያሉት እነሱ ኢትዮጵያ ነው ያሉት ማለት እሱ ቤት ይገባሉ ይወጣሉ ብቻው ነው ዛይነት ጀመርኩ እኔ ሰራውት ቤት ውስጥ ነው እንግዲህ የሚኖረው ማለት ነው ለሱ ቦታው ላይ ማለት ነውና ይገባሉ ይወጣሉና ቤተሰብ የኛው ልጆች ሆኖ አይተው እንትን ብለው ቤተሰብ ሄደው ሲጠይቁ ቤተሰብ ጋር አነዛኞቹ ጋር ተራበሹ እኔ ተውኩኝ አንንም ይከላስ እነሱ ባለ ትዳር ናቸው ቢገቡ ቢወጡ ወይ የሆነ ምግብ ሰርተውለት ምናምን ይሆናል የሚወጡት ባይናችሁ ያላያችሁት ነገር እንዴት እንደስተላላችሁ ቤተሰብ እንትን አልኩኝና ተውኩኝ ያን ነገር ከዛ ወደዚህ ካሌክስ ጸባው ተቀየረ በፊት ሲቅምናም በቪዲዮ ይደውልልኝና እናወራለን ቤት ውስጥ ሆኖ በቃ ውሎን ከጀዋል ውስጥ አይጠፋም አዳር ከጀዋል አይጠፋም አሁን ጥራሽ ያቺ ቅማሳ ከተመጣ ይዘጋል ስልኩ ማለት ምክንያቱም የሚቅመው ሰው አለ ጓደኞች ያኔ ወንድ ሳይሆን ሴት ማለት ነው እዛው ጎረቤት ናቸው እነዚህ የሚባሉ ሴቶች ማለት ነው እና አሌክስ ታማምኩ ጭንቅላቴ ታማማ በቃ እሱ ነው ወደዋለሁ ማለይት አልፈልግም ግን እሱ አልተረዳልኝም እንላቀቅ ስለውም ደግሞ እሻይልም እንደሚወደኝ ያስመስላል አሁን ደግሞ እዛ በጎረቤት ሴቶች ስለተጠረጠረ ድምጥ ነው የምፈልገው አሌክስ ጀዋሉ ስቀመጥ ድምጥ ነው የሴት ድምጥ ነው የምፈልገው ታመምኩ ራሴ ታመመ በቃ የሆነ ቀጠን ያለ ወንድ ድምጥ ሰም ከሆነ ጆሮዬ በቃ ማለት ማዳመጥ የምፈልገው የሴት ድምጥ ሆነ በቃ ማለት ነው ታመምኩኝ እና አሁን በጣም አምኛው ለመኖር አልቻልኩም
ተወይ ስለውም አይተወኝም ቤተሰብም እንደዚህ ጓደኛም እርግጥ ይመክሩኛል እንዲህ አታድርጊ ገንዘብሽን ያዥ እንዲህ አድርጊ ይሉኛል ግን ግራ ገባኛል ምን እንደ በቃ የሆነ ነገር አስነክቶሽ ነው ምናምን ይሉኛል እኔ ፈጣሪ ያለሽ እንዲህ በእንዲህ አይነት ነገር አላምንም ይሄ ነገር ጉልበት የለውም ቢሰራ 1 አመት 2 አመት ነው እኔ ፈጣሪ ጉልበት የፈጣሪ ነውና እንደዚህ ያልኩኝ ራሴን እንትን ያልኩ ነው አሌክስ አሁን ላይ ደግሞ በቃ ምን አለ ትናንትና ዳም እንግዲህ ምን ትንካልሽም መሰራት ያለበት ነገር የምታሰሪ ነገር ካለ በቤተሰቦችሽ አሰሪ የምትልኪውንም ገንዘብሽን በቤተሰቦችሽ አድርጊ አለኝ በቀደም ማለት ነው ምን ማለት ነው አልኩት ባል ያለ በቤተሰብ እንዴት ነው ማሰራውስ የሚደረገው ነገር እንዴት ነው በቤተሰብ ማድረግ አንተ ባል አይደለህም እንዴ አልኩት አይ እኔ ነግሬሻለሁ ወይ ከኛ ቤተሰቦች አንድ ሳረግልሻለሁ ማረግ ያለብሽ ነገር በእነሱ ታረጋለሽ በእኔ እኔ አላደርግልሽም በእኔ እንትናቲም አይደኝ ሀዛባ ማለቱ ነው በየኔ ዝም አልኩት ፈጣሪ ገንዘቡን ይስጠኝ እንጂ ችግር የለውም እሺ ብዬ ዝም አልኩት አሁን ትናንትና ጣት ላይ ሚስኮል ሳደርግልሽ ሸበካ ከፈተና እኔ ነኝ ካርድ ምልከው ከዚህ አሌክስ ሸበካ እዛ ለጫት ለምናምን ሳያጣ ማለት ነው ገንዘብ እየላኩለት እንደገና ካርድ ምልከው ነው በቃ ሸበካ ላይ ከፍቶ እንዲያወራይ ብቻ እዚህ ከሌላ ሰው ጋር ማውራት ደስ አይለኝም ማንንም ጓደኛ ቢያወሩኝ ቀልቤ እሱ ጋር ነው ከጓደኞቼ ጋር ሳወራ ቀልቤ እሱ ጋር ነው የፈለገው ወንድ መጥቶ ወንዶች ጋር ምናምን እኔ ሴት ጋር ማውራት ያስጠላኛል እሱና እሱ ጋር ብቻ ሲያወራ ስድብ እንኳን ይሻለኛል አለኝ ሰርበኝ ይሻለኛል ሌላ ሰው ከሚያዝናናኝ እሱ ቢሰርበኝ ነው የሚመርጠው በቃና በጣም ተቸግሬያለሁ ወላሂ እንግዲህ እዚህ የምትመለከቱት ከ2000 በላይ አላችሁ በጸሎታችሁ ስለሚሆናችሁ በዱዓችሁ እገዙ ሁሉም ነገር ከአቅሜ በላይ ነው ልጆቼን እንኳን አለቅቱ ልጆቼ ማነው ልጆቼ አይመስሉኝም እሱና እሱ ብቻ እርግጥ ነው የሚደረገው ነገር አደርጋለሁ እንጂ የልጅ ፍቅር ከውስጤ ወጥቷል አለክስ እነዛም ወዳቸው ልጆቼን በሱ ቀይራቸው የሚደረግ ነገር አደርጋለሁ በገንዘብ አልሰስትም የሆነ ነገር ከጠየቁኝ አደርጋለሁ ግን ያ የልጅነት ፍቅር ወጥቶ ወደሱ ብቻ ነው ልጆቼ እንኳን ልጆች አይመስሉኝም እና አጎቶቼ ምናምን ስነግራቸው ስልክሽን ዝጊና ተቀመጪ እኔ ቢያንስ ቢለቀኝ ስራዬን እሰራለሁ ይልቀቀኝና ቢያንስ ተለያይተን ብንኖር ስልኬን ዘግቼም እንዴት ነው የምጠፋው ለምንድን ነው ስልኬን ዘግቼ የምጠፋው እላቸዋለሁ እኛ ሁሉም ነገር እንዳባት አይሆንም ገባ ሁሉም እና አልሐምዱሊላህ በስ አሁን ከነጭራሹ ማታ ደውሎልኝ ማለት ነው አሌክስ ትናንትና ውለውን ስደውል መስመሩን ማጥፍቶት ዋለ ተውኩኝ አሁን ከዛ ማታ መግሪብ አካባቢ ደወለልኝ ሰላም ነክ ደህና ነኝ ምን ሆነህ ነው ስደውልልህ ስልክ ማታነሳልኝ ምን ሆነህ ስልኩ ዝግ ነው ወንድምህ ላይ ብደውልም ስልክ አነሳም እኔ ደግሞ ተጨንቄ ነው ምን ተፈጥሮ ነው ግርግር ስላለኝ አካባቢ ምን ተፈጥሮ ነው ብዬ ነው እኮ ምንድነው ሻሃን እንትን ያረርኩ ነው ስልኬ ተበላሽቷል አለኝ ነው እንዴ አዎ እሺ خلاص ችግር የለውም አልኩና ተውኩት ማታ አሁን ማታ ላይ ስደውል ለሚስኮል ሳደርግለት ስልኩ እንዲሰራ አላደረገው እንዳይሰራ አድርጎታል ይጠራ 3 ይጠራና ይመልስብኛል አንድ ይጠራና ይመልስብኛል ከዛ ታገልኩኝ ተውኩኝና 5 ሰዓት ተኩል ላይ ደውሎልኝ በቃ ያ የበፊት እንትን አይደለም ሌላ ሐረካት ውስጥ ነው ያለው በቃ ያኔ ይጨነቃል ቤት ሲሆን ቤት ውስጥ ሆኖ ማውራት ይጨነቃል ሲያግብቶ ነው እንዴ በቃ ያኔ ብዬ ሰው ለራሱ ሄዶ እዛ ድንገት ሄዶ እንዲያጣሩልኝ ምናምን አረጋለሁኝ ብዬ ወስኜ ነበር ዛሬ ላይ ማለት ነው ከዛ ዛሬ እንደዚህ አልተመቸኝም ማለት ያደረኩበት ሰው ማለት ነውና በቃ አሁን ምን አለኝ ማታ እኔ ሴሜን አውጥቼ ሰብራለሁኝ ወይንም አጠፋለሁኝ አንቺ ስራሽን ስሪ እንደፈለግሽ ዝላሊ እንዴ ምን የሚያዘልለኝ ነገር አለ ባንተን ካወኝም ዘለው እንዴት ነው ወይ ካልሆነ እንለያይና አንተም የራስህን ህይወት ኑር እኔም የራሴን ህይወት ልኑርበት ቢያንስ ሰላሜን ስጠይ በቃ ፍታኝና እንዴት ነው አብረን እያለን እንዴት ነው እንትን የምንለው
ሰላም አግኝቼ የምኖረው በኒካህ ተቀምጬ ከማንኛውም ወንዶች ጋር ስቄ እኖራለሁ። ከሴቶችም ጓደኞች ጋር ጃዛ ቤት ለራሱ ይፈራሉ። ቤት ጃዛ ለራሱ ለመያዝ ያለ ባል ፍቃድ ማንም እንደዚህ ነው በቃ ይፈራሉ። ታውቃለህ? ጓደኞቼ ጋር እንኳን ቢያንስ ልመጣ ነው ብዬ ስደውልላቸው እሱ ካልፈቀደ እንዴት ብለን በኋላ ነገር ያመጣብናል ይሉኛል። እረፍት ለማድረግ ስፈልግ እና ሁሉን ነገር አጥቼ የኖርኩ ነው። ቃየም ሳይቆጨኝ አሌክስ በቃ ከፍላለሁ ያንን 7000 ሪያል ለቃው ብዬ ሳይሆን እሱን እዛ በሽምግልና በምን ሲይዙት ከላስ ከፍላለሁ ብዬ ወስኜ ነበር። ትዳሬ ነው ባሌ ነው አንድ ነገር ከማያደርጉት ብዬ ግን ጸባው ሁኔታውን ሳይ አልከፍልም አልኩት። አልከፍልም፣ አንድ ብር አልከፍልም። እቃዬም ተወስዷል ይወሰድ። ለልጆቼ የገዛሁት ልብስ አጥሯቸዋል፣ ያጥራቸዋል። 2 አመቱ ነው ይሄ ነገር። ስለዚህ አልፈልገውም፣ እቃውን አልከፍልም። 7000 ሪያል በኢትዮጵያ ወደ 300 ምናምን ሺህ ብር ነው። አልከፍልም አልኩና እንደዛ ነው ጸባውን የሚቀያይረው። ለዛ ይሁን አላቅም። አሁን ዛሬ ማታ ወዲያውኑ ስልኩን አውጥቶ ይስበረው ይዝጋው አላቅም። ስልኩን ዘግቶብኛል። አሁንም ተረፈደ ብሞክር ስልኩ ዝግ ነው። እና ምን ትለኛለህ አሌክስ? በቃ ያኔ እርግጥ ነው ስታስተምር እየሰማሁ ነው፣ ግን እኔም ተንፍሼ ቢወጣልኝ ብዬ ነው። ገባ? ስትመክራቸው ሰማለሁ፣ ግን ይሄ ነገር አው ከኔ ጋር ይያዛልና ትምህርቱን ወስዳለሁ። ግን ደግሞ እኔም ያው እንደ ሰው መመከር አለብኝ። ማንኛውም ሰው እኮ ስታወራ ስትመክር እየሰሙ ነው መተው የሚተነፍሱትና እኔም ወላሂ ብዬ ነው በቃ የመጣሁት። አይዞሽ ተረጋጊ እስቲ። አሁን ሚዩት አድርጊና አዳምጪኝ እስቲ። ተረጋጊ። ውስጥሽ ያለው ነገር እንዲወጣ ነው። እሺ ዝም ብዬ የሰማሁሽ፣ ምክንያቱም ውስጥሽ ብዙ ነገር ይዘሻል። ወጣ በቃ እስኪ በቃው ድረስ። አሁን መጀመሪያ መሰረቱ ላይ አስመረሽ መሄድ ያለብሽ ሰውየው አይሆንም፣ በቃ አይሆንሽ። እሱ በቀኝ መስመር ልታሰምሩ የሚገባ ነጥብ ነው። በቃ በግራም በቀኝም በምንም አይነት ሁኔታ ውስጥ አይሆንም። በቃ ይሄ ሰው ባል አይሆንሽ። በሴት ገንዘብ ነው የሚኖረው፣ ስራ አይሰራም፣ ሚስቱን የሚያስተዳድር አይደለም። አንቺ መውጣት የነበረብሽ መቼ እንደነበር ታውቂያለሽ? እጁን ያነሳብሽ ቀን፣ እግሩን አንስቶ የረገጠሽ ቀን። ማንም ይሁን ማን በሰማይም በምድርም ባል ሚስቱን የመርገጥ መብት የለውም። በቃ እጁን ያነሳባችሁ ቀን ነው ሁሉም ነገር የሚያበቃው። ሴቶች ልንገራችሁ፣ ፍቅረኛ በዩ ባል በዩ ሊረግጥሽ መብት የለውም። ሴት ልጅ ለወንድ ለባሏ ዘውድ ነች ማለት አንድ ንጉስ ዘውድ ሲጭን ነው ንጉስነቱ የሚለየው። ከሌላው ተራ ሰው የምትለየው እላዩ ላይ በጫነው ዘውድ ነው፣ ክብር ነው። ገብቷችኋል? ስለዚህ በክብር ልታጌጥባት ሲገባ ካልተስማማህና ደግሞ ካልተመቸህ ባህሪዋ ለቀ መውጣት ነው። ከቴንኪው መንገድ መልካም መንገድ ብላ የራሷን ኑሮ ትኑር፣ የራስን ኑሮ ነው። መራገጥ ግን አትችልም፣ መማታት አትችልም፣ ወንጀል ነው። የበታሽ ቀን ነው መውጣት የነበረብሽ። ይሄ ዝባዘንኬው ሌላ ሚስት አግብቶ እየማገጠ ሴቶች እያስገባ እያስወጣ እሱ ታዩ እዛም መድረስ አልነበረበትም ነው ብለሽ አንቺ የመታሽ ቀን፣ ቡጤ ያነሳ ቀን፣ እግሩን አንስቶ የረገጠሽ ቀን፣ ፊቴ እስኪያብጥ ድረስ ረገጠኝ በእርግጫ አልሽ። ያኔ ነው ለቀሽ መውጣት የነበረብሽ። ትሞቻለሽ። ህይወትሽን ነው የምታጭው። በህይወት ቀልል ቤተሰብ ምን ይለኛል፣ ዘመድ አዝማድ ቀይ ምንጣፍ አንጥፈሽ ያሸኛችሁ የፈለጉትን ይበሉ። የዓለም ህዝብ ተሰብስቦ አንቺ ላይ ቢፈርድ በዚያ አቋምሽ ጽኚ። እየተመታሽ መኖር አትሺ። ባልኩ ወንድ ልጅ እኮ የቤት ራስ ነው ሲባል ራስ መሆን አቅቶት እግር ከሆነ ለቀሽ ነው መውጣት ያለብሽ። ትዳር እኮ ክብር የሚሆነው በነገራችን ላይ በሁለቱም ሳይድ እኩል ሲሆን፣ አንደኛው ላይ መረማመጃ እያደረገ እየተራገጠ እየተሳደበ መኖር የለበትም። እንዲህ አይነቱ ቤት ውስጥ ያላችሁ ሰዎች ለቃችሁት። ማንም ምንም አያመጣም፣ ማንም አያኖራችሁ። ባይዚ ገብቷችኋል? መንፈሳዊ ህይወት እንደዚህ ይላል እንደዚህ ምናምን የምንኖረው ምድር ላይ ነው ጋይስ፣ ለጽድቅ አይደለም የምንኖረው። ስጋሽን በመታው ቁጥር ባቆሰለሽ ቁጥር ልብሽ እየተሰበረ ነው የሚመጣው።
እንዲህ እየተናቀሽ እየተሰደብሽ የማየውን ሰው እየተከተልሽ ለምን ትኖሪያለሽ? ስለዚህ አንቺ አይምሮሽ ኦልሬዲ ከሱ ሳጥን የሚያውቀው የለም። ከሱ ውጭ የሚያውቀው ስለሌለ ከሱ ዓለም ውጭ አታውቂም። ለዛ ነው እሱን ብቻ ማውራ የምፈልጊው። ጓደኛ የለሽም። ወጣ ብለሽ ህይወትን አላየሽም። ገብቶሻል? ስለዚህ እሱ ዙሪያ ብቻ ስለሆነ የኖርሽው የሆነ ያሳየሽ ነገር ስላለ እልህ ውስጥም ስለሆነ ያለሽው ሞትሽን ነው እየተከተልሽ ያለሽው። አንድ ቀን ነፍስሽ በሱ እጅ ይጠፋል። ሊገልሽ አስቦ እንኳን ባይሆን ሲመታሽ እንደው አዳልጦሽ የሆነ ነገር ድንጋይ ጭንቅላትሽን ቢመታሽ ምናምን ብትቀጪ ሟች ነሽ። ስለዚህ አንድ ጥፊ የሰነዘረ ቀን ለቀሽ ውጪ። ሴት ልጅ አዳምጪ። ተደባዳቢ ባላ ወንድ አያስፈልግሽም። ሚንከባከብ፣ ዝቅ ብሎ እግርሽን የሚያጠብ። ካልተመቸሽው ካልተስማማሽው ቴንኪዩ መንገድሽን ቀጥይ፣ መንገድ ይንቀጥላለሁ የሚል ነው እንጂ አንስቶ ቡጢ በዱላ ለእንስሳም ቀረ። ድሮ ቁጭ ብላችሁ ነው የምትነጋገሩት በጠረጴዛ ዙሪያ። ስለዚህ እኔ እናት አሁን ከዚህ ሰው እሱን ሰው መከተል ማቆም ነው የመጀመሪያው ስራሽ። በቃ ሰውየው አይሆንም እንዳልኩሽ ይሄ እስኪፈታኝ እስኪለቀኝ ምናምን ለሱ መንገድ ፈልጊ። ማንም ግን እንደዚህ ሆነሽ እንድትኖሪ አይፈቅድም። ለሱ ገንዘብ የምትልኪበት እሱ የምትጦሪበት ምክንያት ሄዶ ሰርቶ ያስተዳድርሽ። ሰርቶ እሱ ስራ ሰርቶ እዛ ኢትዮጵያ የሚሆን የትም ሰርቶ አንቺን አምጥቶ ያስተዳድር ባል ከሆነ እንዲህ አይነቱ ወንድ አያስተዳድር። ቁጭ ብሎ ጫቱን ይዞ እየቃመ ሴቶች እያስገባን አንቺ ወገበሽ እስኪበጥ እየሰራሽ ገንዘብ ለካርድ ምናምን እያላክ እንዲህ ፍትህ ነው እንዴ? ይሄ ማንስ እንደዚህ ኑሪ ይልሻል? ፈጣሪ ነው? ሰው ነው? ህግ ነው? ማን ነው እንደዚህ ኑሪ የሚልሽ? አካል ማንም ቢሆን እንዳትሰሚ። ይጀመር የለም ማንም እንደዚህ ኑሪ ብሎ የሚፈርድብሽ። ሰው እኮ ነሽ፣ እንስሳ አይደለሽ። ሰው ለእንስሳው እንኳን ለውሻው እንኳን እንደዚህ ከዚህ የተሻለ ክብር አለው ለውሻው። እውነቴን ነው የምነግርሽ። ለውሻው አሁን ውጭ አሜሪካን፣ አውሮፓ ምናምን እንደውም ከሰው ልጅ